ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 1 ሰዓት ተኩል ላይ በጀመረ ጨዋታ ሊቨርፑል በአንፊልድ ከቶተንሃም ጋር አንዳቻ በሆነ ውጤት ማጠናቀቁ አይዘነጋም። ከጨዋታው በኋላም አሰልጣኝ አርነ ስሎት ዶሚኒክ ሶቦስላይ ላይ እንደዚሁም እናንተ የሰጣችሁት አስተያየት አለ። እንደ ሁልጊዜውም እነዚህን አስተያየቶችም ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። እንደዚሁም በተሰጡት አስተያየቶች ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ተሰጡት አስተያየት የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው አሰልጣኝ አርነ ስሎት የሰጡትን አስተያየት ይሆናል። በጨዋታው ዙሪያ በሰጡት አስተያየት ስንጀምር በአጠቃላይ በሙሉ 90 ደቂቃ ከተመለከተን በአብዛኞቹ ደቂቃዎች ላይ እኛ የተሻለ መንቀሳቀስ እችለን ነበር። እንደዚሁም ተጨማሪ ጎል ማስቆጠር የምንችልባቸውም እድሎችም አግኝተን ነበር። ነገር ግን እነዚህን እድሎች ሳንጠቀምባቸው ቀርተናል። በመጨረሻዎቹ 15-20 ደቂቃዎች ላይ ግን ሁለቱም ተመጣጣኝ የሚባል ጨዋታን ነበረ መጫወት የቻሉት። እነሱም ቶተናሞችም የተለያዩ እድሎችን መፍጠር ችለው ነበር። ወደ 4-5 ቻንሶችን መፍጠር ችሎ ነበረ። ፕሬሳችንን በማለፍ በረጅም ኳሶች የተለያዩ እድሎችን ሲፈጥሩ መመልከት ችለናል። በስተመጨረሻም ጎል አስቆጥረው አቻ በሆነ ውጤት ልናጠናቀቅ ችለናል። ይህ ነገር ሲፈጠር እንግዲህ ለመጀመሪያ ጊዜ አይደለም። ከዚህ በፊትም በተለያዩ ጨዋታዎች ላይ የመጨረሻዎቹ ደቂቃዎች ላይ በተቆጠሩብን ግቦች ነጥብ እየጣልን እየተሸነፍን እየወጣን ነው የምንገኘው። እንደዚሁም ደግሞ በጨዋታዎች ላይም ግብ ሳይቆጠርብን መውጣት፣ ክሊንሺት አስጠብቀን መውጣትም በጣም እያስቸገረ ነው የምንገኘውና በደረጃ ደግሞ ከፍተኛ ቦታ ላይ መቀመጥ ከፈለግ ወይ ያገኛቸውን እድሎች ወደ ግብነት መቀየር መቻል አለብህ። ካልሆነም ደግሞ ክሊንሺት ማስጠበቅ መቻል አለብህ። ትንሽ ጎል አስቆጠረ ምንም ጎል እንዳይቆጠርበት ካደረግ ያንን ጨዋታ አሸንፈ መውጣት ትችላለህ። በዚህ ሰዓት ግን ሁለቱንም እያደረገን አይደለም የምንገኘው። ሌሎች ክለቦች ከሚፈጥሯቸው እድሎች በበለጠ ብዙ ጎሎችን እያስቆጠሩ ነው። እኛ ግን ያገኘናቸውን እየተጠቀምን አይደለም። እንደዚሁም ደግሞ ክሊንሺት ማስመዝገብ ራሱ በጣም እየከበደ ነው። በዚህ ጨዋታ ላይም የተመለከትነው ይህንን ነገር ነው። ጎል ማስቆጠር የምንችልባቸውን አጋጣሚዎች ወደ ግብነት አልቀየርንም። ከዛ በስተመጨረሻም በጥሩ ሁኔታ ሳንከላከል ቀርተን መጨረሻ ደቂቃ በተቆጠረብን ግብ አቻ በሆነ ውጤት ልናጠናቀቅ ችለናል። ይህም ውጤት እንግዲህ ለእኛ በጣም ነው የሚጎዳን። በተለይ ደግሞ የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ ከተለያዩ ክለቦች ጋር ፉክክር እያደረግን ነው የምንገኘው። እነዚህ የምንፎካከራቸው ቡድኖች ደግሞ ቼልሲ የሚሆን አስቶን ቪላ ነጥብ ጥለውልን ነበረና ብናሸንፍ ኖሮ የተሻለ ቦታ ላይ መቀመጥ የምንችልበት እድል ነበረን። ነገር ግን ይህንን እድል ሳንጠቀምበት ቀርተናል። በእርግጥ እንደዚህ ሲሆን ለመጀመሪያ ጊዜ አይደለም። ከዚህ ቀደምም ወደ ተሻለ ቦታ ላይ መቀመጥ የምንችልባቸውን ጥሩ አጋጣሚዎችን አግኝተን ነበረ። ነገር ግን እነዛን ሳንጠቀምባቸው ቀርተናል። አሁንም በተመሳሳይ መልኩ እድላችንን ሳንጠቀምበት ቀርተናል የሚል አስተያየትን ሰጥቷል። ጨዋታው ከተጠናቀቀ በኋላም እንግዲህ የሊቨርፑል አንዳንድ ደጋፊዎች ጩኸትን ሲያሰሙ፣ ተቃውሞን ሲያሰሙ ተደምጧልና በዚህ ዙሪያ በሰጡት አስተያየት ለምን ተቃውሞ እያሰሙ እንደሆነ ይገባኛል። ምክንያቱም ደግሞ ይሄ ነገር ሲፈጠር ለመጀመሪያ ጊዜ አይደለም። በዚህ ሲዝን በተደጋጋሚ እንደዚህ አይነት ነገሮች ሲያጋጥም ተመልክተዋል። ማሸነፍ በነበረብን ጨዋታዎች ላይ ሳናሸንፍ ስንወጣ፣ እንደዚሁም ደግሞ መጨረሻ ደቂቃ ላይ በተቆጠሩብን ግቦች ነጥብ እየጣለን ተሸንፈን ስንወጣ በተደጋጋሚም ስለተመለከቱ ነውና ይገባኛል። እና አሁን ላይ እንግዲህ የኛ ኃላፊነት ይህንን መበሳጨት ወደ ውጤት መቀየር ነው። ቀጣይ ሮብ እንግዲህ በሻምፒዮንስ ሊግ በጣም ወሳኝ የሚባል ጨዋታ አለብንና እኔ እንደዚሁም ደግሞ ተጫዋቾቹም ይህንን መበሳጨታችንን ተጠቅመን በቀጣይ ጨዋታ ላይ በጥሩ እንቅስቃሴ አሸንፈን መውጣት መቻል አለብን። ለደጋፊዎቻችንም የሚገባቸውንም ድል ማበርከት እንፈልጋለን። ምክንያቱም በዚህ ሲዝን ከመጀመሪያው ጊዜ ጀምሮ ከመጀመሪያው ጨዋታ ጀምሮ ሙሉ ድጋፋቸው ከኛ ጋር ነበረና ለነሱ እያንዳንዱ ድል ነው የሚገባቸው። ያንንም ማሳየት እንፈልጋለን። እናም እንደዚህ አይነት መጥፎ የሚባል እንቅስቃሴ መጨረሻ ደቂቃ ላይ የሚቆጠር ግብ በተደጋጋሚ ሲመለከቱ እንግዲህ በጣም ያበሳጫቸዋል። ያ መበሳጨት ደግሞ ወደ ተቃውሞ ነው የሚቀየረውና ለምን እንደዛ እንዳሰሙ ይገባኛል የሚል አስተያየትን ሰጥተዋል። በመቀጠል መጨረሻ ደቂቃ ላይ በተቆጠረባቸው ግቦች ዙሪያ እንደዚሁም ደግሞ ቻንሶችን ባለመጠቀማቸው ዙሪያ በሰጡት አስተያየት በዚህ ጨዋታ ላይ የተለያዩ እድሎችን መፍጠር እችለን ነበር። ነገር ግን እነዛን እድሎች ሳንጠቀምበት ቀርተናል። ነገር ግን ደግሞ ያልተጠቀምንበት ምክንያት የተጫዋቾቹ ኳሊቲ ነው ደግሞ ማለት አይደለም። ምክንያቱም እነዚህ ራሳቸው ተጫዋቾች ከዚህ ቀደም ብዙ ጎሎችን ሲያስቆጥሩ መመልከት ችለናል። ነገር ግን አሁን ላይ ጎል እያስቆጠሩ አይደለም የሚገኙት። ያገኙትንም እድሎች እየተጠቀሙ አይደለም የሚገኘው። ነገር ግን ደግሞ ጎል ከማስቆጠር በተጨማሪም ደግሞ ጎሎችም እየተቆጠሩብን ነው የሚገኘው። ቢያንስ አንድ ጎል አስቆጠረ ጎል እንዳይቆጠርበት ካደረግ አሸንፈ መውጣት ትችላለህ። ነገር ግን በዚህ ሲዝን ይህንንም ነገር ደግሞ እያደረግን አይደለም የምንገኘው። ቢያንስ በበቂ ሁኔታ ማድረግ አልቻልንም። ምናልባት ጥሩ ላይሆን ይችላል። ነገር ግን መለስ ብለን እያንዳንዱን ጨዋታ ከተመለከትን የተለያዩ ጥረቶችን አድርጌያለሁ። ይሄ ነገር እንዳይፈጠር የተለያዩ ሙከራዎችን ማድረግም ችዬ ነበር። አሁን ለምሳሌ ከፉልሃም ጋር በተደረገ ጨዋታ ወደ መጨረሻዎቹ ደቂቃዎች አካባቢ ጆ ጎሚዝን ቀይሬ ያስገብቼ ነበረ። ነገር ግን የመጨረሻ ደቂቃ ከመቆጠር ወደ ኋላ አላል። እንደዚሁም ዋታሮ ኢንዶን ቀይሬ በማስገባት መሀል ላይ ኳሶችን እንዲቀማ ለማድረግ ጥረት አድርጌ ነበረ። እንደዛም ቢሆንም ግን ጎሎች ተቆጥሮብናል። አጥቂንም በአጥቂ
ቀይሬ ማስገብቼ ነበረ። ነገር ግን ያም ስኬታማ ሊሆን አላደረገንምና በጣም ብዙ ነገሮችን ሞክሬያለሁ። ነገር ግን በመጨረሻዎቹ ደቂቃዎች ላይ ጎል ተቆጥሮብናል፣ ነጥብ ጥለናል፣ ተሸንፈንም ልንወጣ ችለናል። እናም ብዙ ጥረቶችን ባደርግም ይህ ነገር እንዳይፈጠርም የተለያዩ ሙከራዎችን ብናደርግ ተከላካዮችን ብናስገባም የመሀል ሜዳ ተጫዋቾችን ብናስገባ የአጥቂ ስፍራ ተጫዋቾችንም ብናስገባ የተለያዩ ጥረቶችንም ብናደርግ ጎል ተቆጥሮብናል፣ ነጥብ ጥለናል፣ ተሸንፈንም ልንወጣም ችለናልና ብዙ ሙከራዎችንም አድርገን እነዚህ ሙከራዎቻችንም አልተሳኩም። በእርግጥ ወደ መጨረሻዎቹ አካባቢ እድሎችን አግኝተን ነበረ። አቻ ከሆነም በኋላ አሸንፈን መውጣት የምንችልበትም አጋጣሚም አግኝተን ነበረ። ነገር ግን ያንንም አጋጣሚ ሳንጠቀምበት ቀርተን በስተመጨረሻም ነጥብ ልንጥል ችለናል የሚል አስተያየትን ሰጥቷል። በመቀጠልም ዶሚኒክ ሶቦዝ ላይ የሰጠውን አስተያየት የምንመለከት ይሆናል። በጨዋታው ዙሪያ በሰጠው አስተያየት ምን እንደተፈጠረ እርግጠኛ አይደለሁም፣ ምን ማለት እንዳለብኝ ራሱ አላውቅም። መጨረሻ ደቂቃ ላይ በድጋሚ በተቆጠረብን ግብ ነጥብ ልንጥል ችለናል። በዚህ ሲዝን ምን ያህል ጊዜ መጨረሻ ደቂቃ ላይ እንደተቆጠረብን ራሱ እርግጠኛ አይደለሁምና አሁንም ከተኛንበት ካንቀላፋንበት ልንነሳ ይገባናል። ምክንያቱም በእያንዳንዱ ጨዋታ ላይ እያሳየ ነው ያለነው እንቅስቃሴ በቂ አይደለም። ከዚህ ከተኛንበት ልንነሳ ይገባል። ከዚህ በኋላ 8 የፕሪሚየር ሊግ ጨዋታዎች ይቀሩናልና እነዚህን የ8 የፕሪሚየር ሊግ ጨዋታዎች ላይ ከዚህ የተሻለ እንቅስቃሴ ማድረግ መቻል አለበት። ካልሆነ ግን በዚሁ አይነት እንቅስቃሴ የምንቀጥል ከሆነ በቀጣይ ዓመት በኮንፈረንስ ሊግ መሳተፋችንም ደስተኛ ሊያደርገን ይገባል። ምክንያቱም በዚህ ሰዓት ላይ እያደረገን ያለነው እንቅስቃሴ ለሻምፒዮንስ ሊግ የሚመጠን አይደለም የሚል አስተያየትን ሰጥቷል። አያይዙን በሰጠውም አስተያየት ለምን እንደዚህ አይነት ነገሮች በተደጋጋሚ እየተፈጠሩ እንደሆነ አላቅም። ምናልባት መልሱ ቢኖረኝ ኖሮ ይሄ ነው በዚህ ምክንያት ነው ልላችሁ እችል ነበረ። ነገር ግን እውነታውን ለመናገር ከሆነ በዚህ ሰዓት ምን እየተፈጠረ እንደሆነ ራሱ እርግጠኛ አይደለሁም የሚል አስተያየትን ሰጥቷል። በመቀጠልም በደጋፊ ተቃውሞ ዙሪያ በሰጠው አስተያየት በእርግጥ የተቃውሞውን ድምፅ አልሰሙ፣ ምናልባትም ከሜዳ ከወጣም በኋላ ሊሆን ይችላል ያንን የተቃውሞ ድምፅ ያሰሙት። ነገር ግን ደግሞ ለምን እንዳሰሙም ይገባኛል። ምክንያቱም ባለፈው ሲዝን የፕሪሚየር ሊግ ሻምፒዮን ነበርን። በዚህ ሲዝን በድጋሜ ሻምፒዮን ለመሆን መጮት ነበረብን። ነገር ግን በዚህ ሲዝን እያሳየ ነው ያለነው እንቅስቃሴ ግን በጣም የወረደ ነው። ለሻምፒዮን የሚያበቃም እንቅስቃሴም አይደለም። ደጋፊው የሚጠብቅብንን ያህል እኛም ማድረግ የምንችለውን ያህል እየተንቀሳቀሰን አይደለም የምንገኘው። በዛ ምክንያትም ደጋፊው ጩኸቱን ሊያሰማ ችሏልና ይህም ጩኸት ከየት ለምን እንደመጣም ይገባኛል የሚል አስተያየትን ሰጥቷል። በመጨረሻም ባስተላለፈው መልእክት አሁንም ግን ደጋፊው ከኛ ኋላ ሊሆን ይገባል፣ ድጋፉንም ሊያቋርጥ አይገባም። ምክንያቱም ባለፈው ሲዝን የፕሪሚየር ሊግ ሻምፒዮን ስንሆን 4 ጨዋታዎች እየቀሩ ነበርና በእነዚህ 4 ጨዋታዎች ላይ ደግሞ ደጋፊዎቹ በጣም ደስተኛ ነበሩ። እናም አሁንም በተቸገርንበት ሰዓት ደግሞ ከኛ ጋር ሊሆኑ ይገባቸዋል። አሁንም ዋንጫዎችን ማንሳት የምንችልባቸው ውድድሮች ላይ እንገኛለን። በሻምፒዮንስ ሊጉ ቀጣይ ሮብ ከጋላታሳራይ ጋር በጣም ወሳኝ ጨዋታ አለብንና በዚህ ጨዋታ ላይም አንድ ላይ በመሆን ተጫዋቾቹም ደጋፊዎቹም አንድ ላይ በመሆን ጨዋታውን አሸንፈን መውጣት መቻል አለብንና የደጋፊዎቹም ድጋፍ ከኛ ጎል ሊሆን ይገባል። በስቴዲየም ተገኝተው በጣም ምርጥ የሚባል ድጋፋቸውንም ሊያሳዩን ይገባል የሚል አስተያየቱን ሰጥቷል። በአጠቃላይ አሰልጣኝ አርነ ስሎትና ዶሚኒክ ሶቦዝ ላይ የሰጡት አስተያየት ይህንን ይመስል ነበር። በመቀጠል እናንተ የሰጣችሁትን አስተያየት ነው የምንመለከት። በመጀመሪያ ረመዳን የሰጠውን አስተያየት ስንመለከት ምርጥ አሰልጣኝ፣ ምርጥ ጎበዝ አጥቂም አለን ኮዲ ጋክፖ የሚል አስተያየቱን ሰጥቷል። ትንሽ አሽሙር ነው የሚመስል። የማነ በሰጠው አስተያየት ዘንድሮ መውረድ የሚገባው ክለብ ነበረ፣ የሚቀጥለው ዓመትም አሰልጣኝ ካልቀየረ በጣም ደካማ የሚባል እንቅስቃሴ ማድረጉን ይቀጥላል፣ ወኔ የሌለው ስብስብ ነው በቡድን ውስጥ ያለው የሚል አስተያየቱን ሰጥቷል። ይህም ትክክለኛ አስተያየት ነው። በተለይ ተጫዋቾቹ በዚህ ሲዝን እያሳዩት ያለውን አቋም ስትመለከቱ፣ ጨዋታዎች ላይ ያላቸውን መነሳሳት ስትመለከቱ በጣም የወረደ ነውና መሸነፋቸው ራሱ ያን ያህል የሚያስገርም አይደለም። ሶላ በሰጠው አስተያየት አቦ ስሎት መባረር አለበት፣ በቃ ምንም የጨዋታ እቅድ ሀሳብ የጠፋበት ሰውዬ ነው። ከ5 ዓመት ጀምሮ ላለፉት 21 ዓመታት ደግፍ ያለው እንደ ዘንድሮ ግን ግራ የገባው ቲም አላስተዋልኩም። እናም ስሎት እስከሚባረር ድረስ ጨዋታ አላይም የሚል አስተያየትን ሰጥቷል። ይህም ትክክለኛ አስተያየት ነው። ሮይርሰን በሊቨርፑል አሰልጣኝነት ጊዜያቸው እንግዲህ በጣም መጥፎ የሚባል ጊዜ ነበር ሲያሳልፉ የነበሩት። ዘንድሮ ግን ከዛም የባሰ ጊዜ ነው ሊቨርፑሎች እያሳለፉ የሚገኙት። ምክንያቱም ሮይርሰን የነበራቸውና አሰልጣኝ አርነ ስሎት ያላቸውን የተጫዋቾች ጥራት ስንመለከት አሰልጣኝ አርነ ስሎት የያዙት ስብስብ በጣም አስገራሚ የሚባል ነው። ነገር ግን ደግሞ በአሰልጣኙ ድክመት ያው አሁን ላሉበት ደረጃ ላይ መድረስ ችሏል። ኢዮብ በሰጠው አስተያየት እኔ ሊቨርፑልን ብዙ ዓመት አይቻለሁ። ይህ ሊቨርፑልን አላቆም። በዚህ ዓመት ብዙ ጊዜ ከተናደድኩባቸው ጨዋታዎች መካከል አንዱ ነው። በጣም እናስጠላ ነበረ። ለምን ጎል እንደማናስቆጠር አይገባኝም። ኧረ እኔ በቃኝ። ስሎትና ጋክፖ በቅቶኛል። ዛሬ ግን ከአሊሰን ውጪ ያስጠሉ ነበር። ሁሉም ዲፓርትመንት ውስጥ መጥፎ ቢሆንም አጥቂው ክፍል ግን በጣም ታሟል። ከጋላታሳራይ ያለው ጨዋታ ተስፋ አታድርጉ፣ 100% እንሸነፋለን የሚል አስተያየትን ሰጥቷል። በዚህ ጨዋታ ላይ ከአሊሰን ቤከር በተጨማሪ ሪዮን ጉማ በጣም የተሻለ የሚባል እንቅስቃሴ ማድረግ ችሏል። በተለይ ገና
ገና የ17 ዓመት ወጣት ተጫዋች እንደመሆኑ መጠን ከአቅሙ በላይ ነበር ሲጫወት የነበረው። የተለያዩ ጥሩ ጥሩ የሚባሉ ሞመንቶችንም ማሳየትም ችሏል። ሌሎቹ ግን በጣም የደከመ አቋምን ነው የተመለከትነው። በጋላታሳራይ ጨዋታ ላይ የሊቨርፑሎች የማለፍ እድላቸው በጣም ጠባብ እየሆነ እየመጣ ነው የሚገኘው። ዳዊት የሰጠውን አስተያየት ስንመለከት ቀደም ሲል ስሎት በስራቸው መቀጠል ነበረባቸው። ስሎት ኢን ከሚሉት ነበርኩኝ። ነገር ግን ዛሬ ሙሉ ጨዋታው ከክፍት ጨዋታ ምንም አይነት እድል መፍጠር አልቻሉም። በሶብዝ ላይ አማካኝነት ነው ጎል ማስቆጠር የቻሉት እና የሶብዝ ላይ ጠገኛ እንደሆኑ ያስታውቃል። እንደዚሁም ደግሞ ቶተናምን ጎል እንደሚያስቆጠር ያስታውቅ ነበረ። እኔ በሊቨርፑል የሚያሳዝነኝ ብቸኛው ነገር አንፊልድ ተክዞና ተንቆ ማየት ነው። ዩኒቨር ወክ አሎን የሚል አስተያየቱን ሰጥቷል። አዎ በጣም ብዙ አሳዛኝ ነገሮችን ነው እየተመለከተን የምንገኘው። በጣም ወረስት የሆኑ ሪካርዶችን እያስመዘገበን እየመጣን ነው የምንገኘውና ለዚህም ደግሞ ቀዳሚ ተወቃሹ አሰልጣኝ አርነ ስሎት ናቸው። ጆናታን በሰጠው አስተያየት ደግሞ ስሎት ሊቨርፑል ለማፈራረስ ነው ተልእኮ። ምክንያቱም ሰው እንዴት ማጥቃቱን ትቶ 1-0 ለማስጠበቅ ይጫወት። እንደዚሁም ፌዴሪኮ ኬዛን እድል የሚያገኘው ስንመራ ወይ ጎል ሲገባብን ብቻ ነው። ተሸንፈን ቢሆን ደስተኛ ነበርኩኝ ግን አልሆነም የሚል አስተያየቱን ሰጥቷል። አሁንም ድረስ የሊቨርፑልን መሸነፍ አልመኝም እኔ፣ ምክንያቱም ሊቨርፑል ሲያሸንፍ ማየት ነው የሚያስደስተኝ። ነገር ግን ደግሞ አሰልጣኝ አርነ ስሎት አሁንም ቢሆን በስራው ላይ መቆየት የለበትም። ከስራው ሊሰናበት ይገባል። እንዲሁም ቀደም ሲል ከ3 ወር ከ4 ወር በፊት ነበረ ከስራው መሰናበት የነበረበት። ትናንትናም ከጨዋታው በኋላም ስነግራችሁ እንደነበር ምናልባትም ከ3 ከ4 ወር በፊት አሰልጣኙ ተሰናብቶ ወይም ተቀይሮ ቢሆን ኖሮ አሁን ላይ ከአርሰናል ጋርም ለዋንጫ እየተፎካከሩ መሆን ይችሉ ነበረና ያንን ውሳኔ አለመወሰናቸው አሁን ላይ ትልቅ ዋጋ እያስከፈለ ነው የሚገኘው። ግሩም ታምሩም በሰጠው አስተያየት አንዲ ሮበርትሰን ከ70ኛው ደቂቃ በኋላ ጥሩ አልነበረም፣ መቀየር ነበረበት የሚል አስተያየት ሰጥቷል። ለጎሉ መቆጠር ራሱ አንደኛው ተጠያቂ የሚሆነው አንዲ ሮበርትሰን ነውና ጥሩ የሚባል ምሽትን አሳልፏል ለማለት ትንሽ ያስቸገራል። ኃይሉ የሰጠውን አስተያየት ስንመለከት ደግሞ አረነን እኮ ስሎት ይባረለን አንፈልግም፣ ጨዋታውን ማንበብ አይችልም። አሁን ይሄ ቡድን ነው ጋላታሳራይን የሚያሸንፈው። እኔ እንጂ አይመስለኝም፣ እኔ እንደተሸነፍን ቆጥሯለሁ። የሰብዝ ላይ ልፋት ገደል ከንቱ ቀርቷል የሚል አስተያየትን ሰጥቷል። የዛሬውን ጨዋታ ተመልክተን ጋላታሳራይን አሸንፎ ወደ ቀጣይ ዙር ያልፋል ማለት ትንሽ ያስቸግረዋል። ምክንያቱም ጋላታሳራይ ከቶተናም በጣም የተሻሉ ቡድን ናቸው እና በዛ ጨዋታ ላይ እንግዲህ በእርግጠኝነት እስከ 70ኛው እስከ 80ኛው ደቂቃ ላይ በጥብቅ ይከላከላሉ። ከዛ በኋላ ሊቨርፑልን ለማጥቃት እንደሚገቡ ከወዲሁ መናገር ይቻላልና በቀጣይ ጨዋታ ላይ ሌላ ለየት ያለ ነገር እስካልተፈጠረ ድረስ ሊቨርፑል ጨዋታውን አሸንፎ ወደ ቀጣይ ዙር ያልፋል የሚል ምንም አይነት ግምት የለኝም። ግሩም ቃና የሰጠውን አስተያየት ስንመለከት አቡ አሰልቺ ነው። ተመሳሳይ ነገር ነው እየተመለከተን የምንገኘው። ተመሳሳይ አሰልቺ ጋዜጣዊ መግለጫ፣ አሰልቺ ፕሮግራም፣ እንደዚሁም ከእንደዚህ አይነት ክፍትና ዝርክርክ ቡድን ላይ ተጫውቶ 3 4 5 6 ጎሎችን የሚያስቆጠር ቲም ካላሳየን ምኑ ላይ ነው የታክቲክና የአሰልጣኝነት ብቃቱ? ሌሎችን ቲሞች ከተመለከታችሁ ግማሽ ሲዝን ላይ አሰልጣኝ ቀይሮ ሲንደፋደፍ ከነበረበት ከ8ኛና ከ10ኛ ደረጃ ላይ የነበረውን ልዩነት አጥብቦ አሁን ላይ 3ኛ ደረጃ ላይ መቀመጥ ችሏል። የኛው ጉር ግን በማይታወቅ ያጨዋወት ስታይል በማይታወቅ ዓላማ እስካሁን ድረስ እየተንተፋተፈ ይገኛል የሚል አስተያየቱን ሰጥቷል። ግሩም ታምሩ በሰጠው አስተያየት ስናጠናቀቅ አርነ ስሎት ነው ዋናው ጥፋተኛ፣ እንደዚሁም ማካሊስተር፣ ኮዲ ጋፖ፣ መሐመድ ሳላ በጣም አስጠልተውኛል። በተጨማሪም ጀረሚ ፍሪምፖንግ ወደ ሊቨርፑል ሲመጣ የትሬንት አሌክሳንደር አርኖልድ ተተኪ ተብሎ ነበር የመጣው። ነገር ግን በጨዋታው ላይ ዶሚኒክ ሶብዝ ላይ ተከላካይ መስመር ላይ ተጫውቶ ጀረሚ ፍሪምፖንግ በአጥቂ መስመር ላይ ነው እየተጫወተ የሚገኙና ለዚህም ደግሞ ተጠያቂው አሰልጣኝ አርነ ስሎት ናቸው የሚል አስተያየቱን ሰጥቷል። ይህም ትክክለኛ እይታ ነው። ምክንያቱም በአንድ አጋጣሚ እንኳን ብንመለከት የተቆጠረችዋን ግብ አቻነቷን ግብ ብቻ እንኳን ብንመለከት ሪቻርልሰን ነበር ጎሉን ማስቆጠር የቻለው። ሪቻርልሰን ደግሞ ማርክ ማድረግ የነበረበት ዶሚኒክ ሶብዝ ላይ ነው። ነገር ግን ዶሚኒክ ሶብዝ ላይ ማርክ ከማድረግ ይልቅ ወደፊት ለመሄድ ነበረ ቦታውን ሲያመቻች የነበረውና ያም የሚያሳየው ደግሞ ዶሚኒክ ሶብዝ ላይ የማጥቃት ደመነፍስ ነው ያለው። የመሃል ሜዳ ተጫዋች ነው፣ ሞር እንደውም የአታኪንግ ሚድፊልደር ተጫዋች ነውና እንደዚህ አይነት ተጫዋቾች ደግሞ የማጥቃት ነፍስ ነው ያላቸውና እዛ ቦታ ላይ ትክክለኛ ቀኝ ክንፍ ተከላካይ መስመር ተጫዋች ቢኖር ኖሮ ምናልባትም ሪቻርልሰንን ማርክ ለማድረግ ወደ ኋላ ሊመለስ የሚችልበት ከፍተኛ እድል ነበር። አሁን ለምሳሌ ኮነር ብራድሊ በዛ ጨዋታ ላይ ተሰልፈው ቢሆን ኖሮ ሪቻርልሰንን ማርክ የማድረግ እድሉ በጣም ከፍተኛ ነው የነበረው። እንደዚሁም ጆ ጎሜዝም እዛ ቦታ ላይ ተጫውቶ ቢሆን ኖሮ ምናልባትም ሪቻርልሰንን ማርክ ያድርገውና ያቺ ጎል እንዳትቆጠር ያደርግ ነበር። ነገር ግን ደግሞ ዶሚኒክ ሶብዝ ላይ የማጥቃት ሜንታሊቲ ያለው ተጫዋች ነው። ደመነፍሱም ማጥቃት ላይ ብቻ ያተኮረ ነውና ያም በመሆኑ ምክንያት እንግዲህ ያንን ተጫዋች ማርክ ሳያደርገው ቀርቷል። በስተመጨረሻው ጎሏ ልትቆጠር ችላለችና እዛ ቦታ ላይ ያጫወተው ደግሞ
አሰልጣኙ አርነ ስሎት ናቸው። በእርግጥ ዶሚኒክ ሶቦዝ ላይም ተወቃሽነት ቢኖሩም ነገር ግን ዋነኛው ተወቃሽ የሚሆኑት አሰልጣኙ ናቸው። ምክንያቱም የመሀል ሜዳ ተጫዋቹን ተከላካይ መስመር ላይ ማጫወታቸው ነው። በተለይ ደግሞ እዛ ቦታ ላይ መጮት የሚችሉ ሌሎች ተጫዋቾች በቡድን ውስጥ ነበሩ። ለምሳሌ ጀረሚ ፍሪምፖንግ እዛ ቦታ ላይ መጮት የሚችል ተፈጥሯዊ የቀኝ ክንፍ ተከላካይ መስመር ተጫዋች ነው። እንደዚሁም ካልቨን ራምሲ ራሱ ተፈጥሯዊ የቀኝ ክንፍ ተከላካይ መስመር ተጫዋች ነው። ቤንች ላይም ነበርና እሱን አስገብተው ራሱ ሊያጫውተው ይገባ ነበረ። በተለይ ደግሞ የቶተናም ከቋሚ 11 ተጫዋቾቻቸው 7 ተጫዋቾቻቸው በዚህ ጨዋታ ላይ አልነበሩምና በቤንች ተጫዋች ነው መግባት የቻሉት፣ በወጣት ተጫዋቾች እንደዚሁም ደግሞ ስህተት በሚያበዙ ተጫዋቾች ነበረ የገቡት። በዚህ ጨዋታ ላይ ካልቨን ራምሲን አለመጫወታቸው ራሱ ተጠያቂ ሊያደርጋቸው ይገባልና ዋነኛው ለዚህ ጨዋታ ለዚህ ውጤት መምጣት ተጠያቂ የሚሆኑት አሰልጣኝ አርነ ስሎት ናቸው። ከሱ በተጨማሪም ግን አመራሮቹም ሊጠየቁ ይገባል። ምክንያቱም እስከዚህ ጨዋታ ድረስ እድል የሰጧቸው እነሱ ናቸው፣ መቆየት አለባቸው ያሉት እነ ሪቻርዲዮ ናቸውና እነሱም ተጠያቂ ሊሆኑ ይገባል የሚል አስተያየት ነው ያለኝ። በአጠቃላይ እንግዲህ ለአሁን ይዤላችሁ የመጣሁት ይህንን ይመስል ነበረ። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።